ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ሐምሌ 10 2018 በኢትዮጵያ ዘመን አቆጣጠር ጁላይ 17 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የዕለተ አርብ የጋት ዕለታዊ ሶስት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ለሌሎች ወዳጅ ቤተሰቦቻችሁ እንዲደርስ ሸር አድርጉ ባላችሁ የግንኙነት አውታር። በተመሳሳይ ሌሎች ቤተሰቦቻችን ጋት ሚዲያን ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደሮች ሆናችሁ ኃላፊነታችሁን በአግባቡ ተወጡ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በስፐታክስ ደግፉ፣ እየደገፋችሁ ነው። ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ ማለት ፈልጋለሁ። በነገው ዕለት የትግራይ የሰላምና የለውጥ ምክር ቤት እዚህ አዲስ አበባ መስቀል አደባባይ ከጠዋቱ 12 ሰዓት እስከ 3 ሰዓት ድረስ ሰልፍ ጠርቷል። ሰልፉን የለውጥና የሰላምና የለውጥ ምክር ቤቱ አባላት የሆኑት ፓርቲዎች አረና ፓርቲ፣ በተመሳሳይ ስምረት ፓርቲና ሌሎች ፓርቲዎች ራሱ ባይቶናን ጨምሮ ይሄ ኪዳነ አመነ ባይቶና ሳይሆን ትክክለኛው ባይቶና በምርጫ ቦርድ የሚታወቀው ባይቶና፣ ወለዶ ትግራይ፣ ሌሎችም ያሉበት ሞሮለስ ሶስት ፓርቲዎች ደግሞ አሉ። ተዋት ራሱ የሰራቸው ጠፍጥፎ፣ አንደኛው የአሲምባ ዲሞክራሲያዊ ፓርቲ ወይም አዴፓ ብሎ የሚጠራው፣ ሁለተኛው አክሱም ዋላ፣ ሶስተኛው ደግሞ የኪዳነ አመነ ባይቶና ማለት ነው። ከህወሓት ጽሕፈት ቤት ወረቀት ይላክላቸዋል። ያንን መሰረት በማድረግ የሚንቀሳቀሱ ማለት ነው። ሞሮለስ ለምን እንደማይዋሃዱ ያው መድብለ ፓርቲ አለ፣ ለዲሞክራሲ ክፍት ነን ወዘተረፈ የሚል ጨዋታ ለመጫወት ነው። ዞሮ ይሄ የትግራይ የሰላምና የለውጥ ምክር ቤት እንደምታስታውሱት የተመሰረተው ህወሓት ጊዜያዊ አስተዳደሩን በጉልበት አፍርሶ በፕሪቶሪያ የሰላም ስምምነት ወይንም በፕሪቶሪያ ዘላቂ የተኩስ አቁም ስምምነት መሰረት ያ የዘላቂ የተኩስ አቁም ስምምነት ሌላ አይደለም የሚለው የኢትዮጵያ ህገ መንግስት ወደ ስራው ይመለሳል ነው። ወደ ስራው እስኪመለስ ድረስ ግን የሚሰሩ ምርጫ እስኪካሄድ ዲዲአር ለመተግበር ወይንም የትግራይ ህዝብ በመረጠው በድምፁ መንግስት እስኪያቆም ድረስ አካታች የሆነ የሽግግር መንግስት ይቋቋማል፣ ጊዜያዊ አስተዳደር ይቋቋማል። በዚያ ጊዜያዊ አስተዳደር ውስጥ የፌዴራል መንግስቱ ወይም ብልጽግና፣ ህወሓት፣ ሌሎች ምሁራን፣ የክልሉ ማለት ነው ያን መሰረት አድርጎ ህገ መንግስታዊ መብቱ የሆነውን ራስን በራስ የማስተዳደር ይተገብራል ነው። ዝርዝሩን የምታውቁት ነው። አንዳንድ ሰዎች ይመጡና ፕሪቶሪያን የሌለ ያደርጉታል፣ በቃ ውድቅ። አንዳንዶች ደግሞ ፕሪቶሪያን በቃ ለዚህ ወገን ብቻ ነው የሚያገለግል ብለው ይወስዳሉ። ዞሮ ፕሪቶሪያ የሰላም ስምምነት ህግና ህገ መንግስታዊ ስርዓትን ወደ ቦታው የመለሰ ነው። የለም ይሄ አይገዛንም። በሂደት በዚህ የትግራይ ጊዜያዊ አስተዳደር በዚህ የሚቀጥል ከሆነ ከህወሓት ህዝቡ እየራቀ እየተለማመደ ሌላ አማራጭ ሀሳብን መስማት ከጀመረ የዲሞክራሲ ልምምድ ካለ አነሰም በዛ አቶ ጌታቸው ረዳን መተቸት ይቻል ነበር። ሌፍትናንት ጀነራል ታደሰን መተቸት ይቻላል። የተለያዩ አስተሳሰቦች ኦርጋናይዘር ናቸው አይደሉም፣ ሌላ ጉዳይ ነው፣ ይንቀሳቀሱ ነበር። ዘን ህወሓት መጣና እንግዲህ አንዳንዶቹ ድራኮን ያለው ይሉታል። እንደዛ አይደለም፣ ከዛ በላይ አረመኔያዊ የሆነ ድራኮን ያለው አረመኔያዊ አይደለም እያልኩ አይደለም። ይሄ ግን በ21ኛው ክፍለ ዘመን ነው። ያ የወጣበት ዘመን ቢፎር ክራይስት የወጣ ነው። ይጠበቃል እንደው ከዘመኑ አንጻር። ይሄ በ21ኛው ክፍለ ዘመን ኢብን አንዳንዶቹ እየተገበሯቸው ያሉት ያኔ በ1967 ጫካ ወጣን ባሉበት ዘመን እንኳን ይሻላል ብለው አንዳንዶቹ የሚተቹት ማለት ነው። በጉልበት ማፈስ እኛን የተናገረ ጸረ ህዝብ ነው፣ ጸረ ትግራይ ህዝብ ነው፣ የሆነ የፌዴራል መንግስቱ ደጋፊ ነው። ጭራሽ ደግሞ አሁን የፌዴራል መንግስት መሪውን የሚጠቀሙበት ቃላት አይነው የመጨረሻ ፓኒክ ሆነዋል፣ ፈርተዋል፣ ደንግጠዋል። የፌዴራል መንግስትም ደግሞ ለነሱ ለሰላም ብቻ ሰላምን ቅድሚያ ሰጥቶ ህዝቡ ደግሞ በደንብ ነገሮቹን
እንዲያንሰላስል በሰጠው እድል ዝም ማለቱ እንዴት አድርገን ፕሮቮክ አድርገን ምላሽ እንዲሰጠን እናድርግ ዘን ያን የሚሰጠውን ምላሽ ይዘን እሱን መሰረት ደግሞ አድርገን እንደለመዱት ሀውዜን ላይ እንደለመዱት ከዛ በፊትም ሲያደርጉት እንደነበሩ ምናልባት ህዝቡን አንድ ላይ ጋልቫናይዝ የሚያደርግ የሚያንቀሳቅስልን አጀንዳ እንፈጥራለን። የፌዴራል መንግስት አንደኛ የሚበጀው ሰላም፣ ህወሓት የራሱን ጦርነት አይደለም ይዋጋው። እንኳን ዛሬ የትግራይ ህዝብ አንቅረው ተፍቶት የትግራይ ልሂቃን አንቅረው ተፍተውት በዓለም አቀፉ ማህበረሰብ ተተፍቶ ይቅርና ትናንት የአገሪቱን 70-80% ትጥቅ ይዞ በአንጻራዊነት በትኩሱ ከስልጣን የተፈናቀለ በግራ በቀኝም ጥቅማችንን ሊያስከብርልን ይችላል የሚል አንዳንድ የውጭ ኃይሎችንም እነሱን ይዞ ያ በመዋቅሩ ውስጥም ዛሬም ጠርቷል መዋቅሩ እያልኩ አይደለም። አክቹዋሊ ግን በመዋቅሩ ውስጥ በአንጻራዊነት የተሻለ ደጋፊ የነበራቸው ያንን ይዘው ያልቻሉትን ዛሬ ለውጥ እናመጣለን ብለው የሚደፋደፉት እንዳልኳቸው የሻቢያን ጦርነት ነው ሊዋጉ የፈለጉት ስትራቴጂክ ዴብዝ ለማድረግ። ሻቢያ በጣም ፈርቷል። ይሄ እኔ ዝም ብዬ ለፕሮፓጋንዳ የምናገረው አይደለም። ማሳያ ብዙ ጉዳዮች አሉ። ለምሳሌ ከዚህ በፊት ከዛሬ 17 ነው ጁላይ 17 ነው እና ኤግዛክትሊ የዛሬ 2 ሳምንት በጁላይ 3 ባድር አብደላቲ የግብፅ የውጭ ጉዳይ ሚኒስትር እና የኤርትራ አቻቸው ዑስማን ሳሌህ በስልክ አውርተው ነበር። የግብፅ መንግስት ያወጣው መግለጫ ላይ ማየት ትችላላችሁ። ቸክ አድርጉት። ምንድን ነው የሚለው? ኢጅፕት ሬድ ሲ ሴኪሪቲ ሪሜንስ ሪስፖንሲቢሊቲ ኦፍ ሊተራል ስቴትስ ይላል። የቀይ ባህር ደህንነት የሚመለከተው የቀይ ባህር ጠረፍ ተዋሳኝ ሀገራትን ነው ይላል። ኦኬ አሁን የየመኑ ሀውቲ ልዘጋ ነው ብሏል። እንዲዘጋ ትእዛዝ ተሰጥቶታል። ያው በቅድመ ሁኔታ የኤሌክትሪክ መሰረተ ልማት ላይ ውድመት ከደረሰብኝ እና በኤሌክትሪክ የፓወር ኢንፍራስትራክቸር ብለው ነው የሚያስቀምጡት። ግን ከዛም በዘለለ ለምሳሌ ምንድነው አንድ አልጀዚራ ያወጣው ለምሳሌ ምን ይላል? ኢራን አስክድ ይላል ኢራን ቴልስ የመን ሳውቲስ ቱ ክሎዝ ባብ አል-መንደብ ስትሬት ኢፍ ዩኤስ ስትራክስ ፓወር ኔትወርክ ይላል። የፓወር መሰረተ ልማት ግሪዱን የኃይል ማመንጫዎችን እዛ ላይ ጥቃት የምትፈጽም ከሆነ ባብ አል-መንደብን እንዲዘጉ አዝዘዋል ይላል። ወይም በቃ አቅጣጫ ነው የሚሰጡት። ሀውቲ ኢራኖች በግልጽ ይደግፉት እንጂ ከጀርባ ሌሎች ሀገራትም አሉ የሚደግፉት። ምንድን ነው የሚያደርጉት? እንግዲህ የቀይ ባህር ጠረፍ ተዋሳኝ ከተባሉ አንደኛ ከላይ እንውሰድ፣ ግብፅ አለ፣ ቀጥሎ ሱዳን ይመጣል፣ ቀጥሎ ኤርትራ ይመጣል፣ ዘንጅቡቲ አለ፣ ሶማሊያ አለች በገልፍ ኦፍ ኤደን በኩል ባሻገር ከወሰድነው የመን አለ። ዘን ከየመን ቀጥሎ ደግሞ ጆርዳን አለ። ለምሳሌ ሳውዲ አረቢያ የሰጠው ራሱ ሳውዲ አረቢያ አለ። እስራኤልም የቀይ ባህር ጠረፍ ተዋሳኝ ሀገር ነው። ግን እስራኤል የሬድ ሲ ሴኪሪቲ ሜምበር አላደረጉትም። ሶማሌላንድ አሁን እውቅና አግኝቷል። የሬድ ሲ ሴኪሪቲ ሜምበር አባል ግን አይደለም። እንዲያውም አንዳንዴ የሬድ ሲ ሴኪሪቲ እኮ የሚተቸው በቀይ ባህር ጠረፍ ላይ ወይም በቀይ ባህር ላይ ወሳኝ ድርሻ ያላቸው በሚሊታሪም በኢኮኖሚውም ቱርክን፣ እስራኤልን፣ ኢትዮጵያን እና ሶማሌላንድን እንዲሁም ዩናይትድ አረብ ኤሚሬትን አላካተተም ነው ትችቶችን እዩ ብዙ ጊዜ የሚወጡት። ምን አድርጎ ነው አሁን የመን ሲዘጋው? ራሱ ሻቢያ ከየመኑ ሀውቲ ጋር ዋና የጦር መሳሪያ አቀባይ ነው። እኔ አይደለሁም ያልኩኝ፣ ዓለም አቀፉ ማህበረሰብ ነው ይሄን ነው የሚለው። በዚህ ሂደት ምንድን ነው የሚያደርጉት? የሻቢያን ጦርነት ሻቢያ ባለው ስጋት እንደ ስትራቴጂክ ዴፕት እዛች ጠባብ ምድር ላይ ያላት ኢኮኖሚክ ሪሶርስም አነስተኛ የሆነ ህዝቡ ተሰዶ ያለቀ ደጀን የሌለው መንግስት ውጊያው ኤርትራ ውስጥ ከሚደረግ እዚሁ በራሳቸው ሪሶርስ ራሱን ኢትዮጵያን በውስጥ ጦርነት እናዳክም ነው። ይሄ መንገድ ሄዶ የኢትዮጵያ መንግስት ተሸንፎ የኢትዮጵያ ህዝብ ተሸንፎ የኢትዮጵያ ህዝብ ተሸንፎ ሲባል በነገራችን ላይ ራሱ የትግራይ ህዝብስ ለነዚህ ጥቂት ባንዳዎች እንበረከካለሁ የሚለው ሌላ ጉዳይ ነው። ለዛ ነው የትግራይ የሰላምና የለውጥ ምክር ቤት አንደኛ
የፕሪቶሪያ የሰላም ስምምነት ያለምንም ቅድመ ሁኔታ ይተግበር ይላል። እንግዲህ እንድናውቅ እዛ ውስጥ የትግራይ ሰላምና የለውጥ ምክር ቤት አስተባባሪ ፓርቲዎች አሉ ብያቸዋለሁ። አረና አለ፣ ስምረት አለ፣ ባይቶን አለ፣ ወለዶ ትግራይ አለ፣ ሌሎችም አሉ። ምንድን ነው? አንደኛ የትግራይ ግዛት ደሰኮልድ ምዕራብ ትግራይ የሚባለው ይመለስም። አንድ ማለት የለውጥ ምክር ቤት። ሁለተኛ ህጋዊና ህገ መንግስታዊ አሰራር ይተግበር ነው የሚሉት። ሶስተኛ የትግራይ ህዝብ የጦርነት ሜዳ መሆን የለበትም በግራም በቀኝም። ኢትዮጵያ ከሱዳን ጋርም ትዋጋ፣ ኢትዮጵያ ከኤርትራም ጋር ትዋጋ፣ ኢትዮጵያ ከግብፅ ጋርም ትዋጋ፣ የጦርነት ሜዳ መሆን የለበትም። በሌላ መልኩ ጦርነትን ማግኘት ሆኖ ስቦ የሚያመጣ የሚለላክ ስርዓት ትግራይ ውስጥ ሊኖር አይገባም ነው የሚሉት። አራተኛ ትግራይ ውስጥ በጦርነቱ የወደሙ መሰረተ ልማቶች ይጠገኑ፣ ሌሎች ደግሞ የሽግግር ፍትህን ጨምሮ የተለያዩ ተግባራት ይሰሩ፣ ህገ መንግስታዊነት ይስፈን፣ በጦርነት በቅቶናል፣ የትግራይ ህዝብ ወድሟል፣ ሰላም ነው የሚያስፈልገው፣ ተፈናቃዮች ይመለሱ። እነዚህ ናቸው ጥያቄዎች። ሰልፍ የጠሩት ነገ ቅዳሜ መስቀል አደባባይ የትግራይ ተወላጆች እንዲሁም የትግራይ ህዝብ ደህንነት ደህንነቴ ነው፣ ጉዳቱ ጉዳቴ ነው የሚሉ ኢትዮጵያውያን የሚሳተፉበት ሰልፍ ላይ እደግመዋለሁ፣ ነገ ቅዳሜ ሐምሌ 11 2018 በተጠራው ሰልፍ ላይ ምንድናቸው መፈክሮች ወይም የሚተላለፉት መልእክቶች ስንል አንድ 5-6 መልእክቶች አሉ። አንደኛው ለምሳሌ አፋኝ አዋጅ ይሰረዝ በአስቸኳይ ይቁም ነው። አዋጅ 366 2018 ህወሓትን የተናገረ የህወሓት አመራሮችን የተናገረ የምናደርገውን ጦርነት ዝግጅት የሚተች የሚቃወም እስከ 25 ዓመት እስር ይደርስበታል። በነገራችን ላይ በውስጥ አዋቂነት ሞትም አለ፣ እንግልት አለው፣ ንብረት እንነጥቃለን ይላሉ። የትም ሀገር ብትሄድ እሱ በኋላ ላይ ምን ሊያደርጉ ይችላሉ የሚለው ላይ እመጣለሁ። የትም ሀገር ብትሄድ ከተጠያቂነት አታመልጥም ነው። ምን ማለት ነው? በሌላ መልኩ ህወሓት እውነትም አዳኝም መንገድም ነው ነው። ይሄ ይሰረዝ ነው አንዱ የሚጠየቀው። አፋኙ የትግራይ አዋጅ የወጣው በአስቸኳይ ይሰረዝ ነው። አንደኛ ከራሱ ከትግራይ ክልል ህገ መንግስት ተቃራኒ ነው። ሁለተኛ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ተቃራኒ ነው። ሶስተኛ ከዓለም አቀፍ ህጎች፣ ለምሳሌ አስገዳጅ ውትድርና ኢትዮጵያ ህጋዊ አይደለም አስገዳጅ ውትድርና። ነገር ግን እድሜው 18 ዓመት የሆነና ጤነኛ የሆነው አስገዳጅ ውትድርና ይሳተፋል አለ ይህ አዋጅ። ሻዕቢያ ያለው ለምሳሌ ውትድርና ወይም ብሔራዊ አገልግሎት ግዴታ ስለሆነ፣ ግን የሻዕቢያን አዋጅ ስታዩት ከህወሓት አንጻር ዲሞክራሲያዊ ጥሩ ነው። እንደውም በጣም ራሱ ሻዕቢያ ቢያዩ ይቀናል ነው የምላቸው ያንን አዋጅ። ሁለተኛው የታጣቂዎች ለሱዳን እየተሸጡ ነው፣ የታጣቂዎች ሽያጭ በአስቸኳይ ይቁም ነው። ወይንም የትግራይ ልጆች አይሸጡ ነው በማይመለከታቸው። በነገራችን ላይ ህወሓት ገዥ ካገኘ አሁን ለሱዳን እየሸጠ ነው። ነገ ገዥ ካገኘ ለሀውት ይሸጣል። የሚገዛው ካገኘ ዋናው ገዥ አለ ከተባለ ለመሸጥ ዝግጁ ነው። አልቡርሃን መጥቷል። በነገራችን ላይ ዛሬ አስመራ ገብቷል። አስመራ የገባው አልቡርሃን ለሌላ ለምንም አይደለም፣ ወታደራዊ ግዥ ላይ ነው የመጣው። የህወሓት የሚያቀርበው አጠቃላይ ወደ 10,000 አካባቢ ሰልጣኞች ሳዋ ላይ ገብተው እንዲሰለጥኑ፣ አሁን ካሉት ታጣቂዎችም የበለጠው ያው በጦርነቱ ጉዳት እየደረሰባቸው ከጥቅም ውጭ እየሆኑ ስለሆነ ተጨማሪ የሰው ኃይል ለመግዛት ነው የመጣው እና ሱዳን ላይ ምዕራባውያን የጦር መሳሪያ ሽያጭ ማዕቀብ አለ ሱዳን ላይ የተጣለ። የአውሮፓ ህብረት እሱ እንዲራዘም ስለጠየቀ በተለያየ መንገድ የጦር መሳሪያ በኤርትራ በኩል የሚገባበትን መንገድም ለመፈለግ ነው እና አይሸጡ፣ አይመለከታቸውም። እንግዲህ ዝም ብሎ ሲምፕል ካልኩሌሽን የሆነ ጀንፈል ሆኖ በጣም ከይቅርታ ጋር ኋላ ቀር ሆናችሁ ካሰባችሁት ህወሓቶች ምን ብሎ ነው የሚያስቡ? አይ ከዚህ በፊት እኮ ለስልጣን የበቃን የሱዳን መንግስት ሻዕቢያ፣ እኛ ተባብረን ሌሎች ደግሞ ሀገር ውስጥ ያሉ ታጣቂዎችን አስተባብረን ወደ ስልጣን የመጣ ነው። ስለዚህ አሁን
አልቡርሃን ጋር አብረን ብንዋጋ አርኤስኤፍ ቢሸነፍ፣ ስለዚህ የጦር መሳሪያ ለመግዛት ምዕራብ ትግራይ ወይ ወልቃይትን ለማስለቀቅ በዚያ ግንኙነት ለመዘርጋት መልሰን የጦርነት አውድማውን አስፍተን ደግሞ ወደ 4 ኪሎ እንሄዳለን። እኔ ደግሞ ለዚህ ምለው አልቡርሃንም ስልጣን ላይ አይወጣም፣ ሄሜቲ ዳጋሎም ስልጣን ላይ አይወጣም ነው እያልኩ ያለሁት። ይሄ ጥንቁልና አይደለም ወይ ዝም ብሎ አእምሮ የነገረኝ በመሳለኝ በደሳለኝ የገት ፊሊንግ አይደለም የምነግራችሁ። ለዚህ ማሳያው ለምሳሌ አርኤስኤፍ ላይ የአውሮፓ ህብረት ማዕቀብ ጥሏል፣ የአውሮፓ ፓርላማ። በተመሳሳይ ሄሜቲ ላይ ወይ ዳጋሎ ላይ ማለት በተመሳሳይ ሱዳን አርሚ ፎርስ ላይ አልቡርሃን ላይ ሙስሊም ብራዘርሁድ በአሸባሪነት ተፈርጇል። አንድ በሉ ሙስሊም ብራዘርሁድ ከአልቡርሃን ጋር ይሰራል። ሁለተኛ የሱዳን መከላከያ ኃይል ሱዳን አርሚ ፎርስ የተከለከለ የጦር መሳሪያ የኬሚካል የጦር መሳሪያ ተጠቅሟል። ክሎሪን ጋዝ የሚባለውን የመተንፈሻ አካላትን ሳምባን ከጥቅም ውጭ የሚያደርግ ረሽቷል። እንደዛ አድርጎ ታጣቂዎች ላይ አርኤስኤፍ ታጣቂዎች ላይ ሲቪሊያን ላይም ጉዳት አድርሷል የሚል ክስ አቅርቧል የአሜሪካ መንግስት። ይህን ክስ አልተጠቀምንም አጣርተን ደርሰንበታል አለ የሱዳን መንግስት። ከዛ ምን አሉ? ኖ ሙሉ ለሙሉ ክፍት ተደርጎ ትብብር ይደረግለትና ዓለም አቀፉ የኬሚካል ጦር መሳሪያዎች መከላከያ ተቋም የሚባለው ገብቶ መመርመር አለበት የሚል ነው ያቀረቡት። ይሄ ኬሚካል ዊፕንስ ኮንቬንሽን ወይም የኬሚካል የጦር መሳሪያ አጠቃቀምን ለመከልከል የወጣውን ህግ በተመለከተ ዘ ኦርጋናይዜሽን ፎር ዘ ፕሮቪዥን ኦፍ ኬሚካል ዊፕንስ ይሄ ዓለም አቀፉ አካል ገብቶ መርምሮ ባላጣረበት ሁኔታ ተቀባይነት የለውም እያሉ ነው። ስለዚህ ሊሆን የሚችለው እንደ ሊቢያ ሁለቱን ኃይሎች የቤንጋዚውና የትሪፖሊውን አንድ አድርገው ሞሮለስ አሁን እየጨረሱ ነው። የሊቢያ ከሊቢያ ቀጥሎ ማን ይመጣል ማለት ነው? ሱዳን ይመጣል። ሱዳን ከሁለቱ ኃይሎች ውጭ ሆነ የሲቪል መንግስት እንግዲህ አብደላ ሐምዶክን ነው የሚያመጡት ወይስ ሌላ አደራድረው ያመጣሉ? ሌላ ጉዳይ። ሁለቱም ግን ለስልጣን አይበቁ። ዞሮ ግን ህወሓት የሚሸጠው የሚማግደው የትግራይ እናት የትግራይ አባት በመከራ ያሳደጓቸው ልጆች አሉ። ትናንት ለነሱ ስልጣን ይበቁ ዘንድ በየቤቱ በትንሹ አንድ ሰው ሁለት ሰው ተገብሯል። አሁን ደግሞ እኛም ተፈናቃይ ነን፣ ለምንድን ነው ምዕራብ ትግራይ የተፈናቀሉት ይመለሱ የምትሉን? እኛም እኮ ከ4 ኪሎ ስልጣን ተፈናቅለናል። እኛ መች ተመለስ ነው የነሱ ትግል። እኛ ሳንመለስ ተፈናቃዩ አይመለስም፣ ሆስቴጅ ይደረግ። ሰው የሚሸጡት አላቸው። የትግራይ መሬት ለነሱ ርስታቸው ነው። የትግራይ ህዝብ ለነሱ ጭሰኛ ሊጠቀሙበት የሚችሉ ጀስት ስሌቭ ነው፣ ሰብጀክት ነው። የሚያስቡትን ማሰብ ያለበት የፈቀዱለትን የሚበላ በፈቀዱለት የሚሄድ ኤቭሪቲንግ ሊቆጣጠሩት የሚችሉ እነሱ ያልተገኙበትን እነሱ ያልባረኩት በሙሉ ውግዝ ነው። ለዛ ነው እንግዲህ የህወሓት ጽህፈት ቤት ቃል አቀባዩ፣ የትግራይ ኮሚኒኬሽን፣ የትግራይ ቴሌቪዥን፣ ድምፂ ወያኔ ኢንተርናሽናል ቲቪ ደጋፊዎቻቸው በሙሉ ይህን ሰልፍ የሚያስተባብሩትን በሙሉ የሚከሱት። ከነሱ ውጭ እነሱ ያልባረኩት እነሱ ያልፈቀዱት አንድም ኃይል አንድም ይሁን ሁለትም ይሁን መፈቀድ የለበትም የሚል የቆየ አብዮታዊ ዲሞክራሲ መርህ ስላላቸው ነው። ድሮ የታጣቂዎች የሱዳን ሽያጭ በአስቸኳይ ይቁም እናወግዛለን የሚል ነው። ሌላው የፕሪቶሪያ የሰላም ስምምነት ያለ አንዳች ቅድመ ሁኔታ ይተግበር ነው። ሙሉ ለሙሉ ይተግበር። በሌላ መልኩ የፌዴራል መንግስቱ የሚያክብረው ህወሓት የሚያክብረው በሂደቱ በአፈጻጸም ላይ ያሉ ውስንነቶች ደግሞ ተነጋግረን እንፍታቸው። የትግራይ ህዝብ ጦርነት ሰልችቶታል፣ ለሰላም ቅድሚያ እንስጥ። ሰላም ነው የሚፈልግ የትግራይ ህዝብ የሚል ነው። ጦርነት ይውቃ፣ ለሰላም ቅድሚያ ይሰጥ። የትግራይ ህዝብ ሰላም ይፈልጋል። የፌዴራል መንግስት የትግራይ ህዝብን የማዳንና የመከላከል ኃላፊነት አለበት። የትግራይ ህዝብ የኢትዮጵያ መንግስት አንድ አካል ነው። ከፌዴራል ህገ መንግስት ውጭ፣ ከትግራይ ክልል ህገ መንግስት ውጭ፣ ከዓለም አቀፍ ህጎች ውጭ ለጦርነት እንደ ማገዶ ሲሸጥ በሀገር ውስጥ አፋኝ ህግ ሲተገበርበት ተፈናቃዮች ወደ ቀያቸው ተመልሰው የቀደመ ህይወታቸውን መኖር ሲገባቸው ይሄ ወልቃይት የማን ነው? ይሄ አካባቢ የማን ነው? እሱ ሌላ ጉዳይ ሆኖ የግዛቱ የአስተዳደር ወሰኑ
እንዲሁ ግድ የለም ሉዓላዊነት የሚባለውን ጉዳይ ቢመጣ ነገ ሆኖ ሌላ ጉዳይ ሆኖ በጋራ የሚታይ በቀጣይ ሆኖ ለምንድን ነው ኬንዳ ውስጥ የሚኖሩት? መሬት አላቸው፣ ስራ አላቸው፣ ቤት አላቸው። ዳንሻም ይሁን ሁመራም ይሁን አርማጭሆ ይሁን አብርሃጅራ ይሁን ዋቴቨር ጎንደር ይሁን በፍላጎት ያለው ይመለስ። የጸጥታና ደህንነት ዋስትና ይሰጠው። የወደመ ንብረት ካለ የጠፋበት ካለ ይካሳቅም በፈቀደ መልኩ። ኖ ይልሃል ደብረ ጽዮን ይመጣል። ኖ ፈጥኖ ወቅት ይመጣል። 40% ግዛታችን በታጣቂው ኃይል በፌዴራል መንግስት ውስጥ ነው። አሁን ታጣቂውን አስወጥተዋል። በነገራችን ላይ አቶ አማኑኤል አሰፋ ፋኖ ወልቃይትን ሊሰጠን ምዕራብ ትግራይ ሊሰጠን ተስማምቷል ብሏል። እስካሁን ከፋኖ አመራር ራስ ዘመነ በለው ምናምን በለው ማለት ይህንን ምለው ለምን መሰላቸው? ፋኖ የነሱ መሆኑን ሻዕቢያና ህወሓት እንዳደራጁት ተለላኪ እንደሆነ የአማራ ህዝብን ጥያቄዎች ከፊት የሚታይ ጭምብል እንደሆነ ጠፍቶኝ አይደለም፣ ግን የሚከተላቸው ሎው አይኪው የሆነ ሰው አለ። ያለው አይኪው ውስጥ የተለያየ ኢንተረስት ይዞ ነው የሚከተላቸው። እና የአማራ ህዝብ ጥያቄ አንድ ወዳጅ እንትን እያለ ነበር። የአማራ ህዝብ ጥያቄን በሚስጥር ኪሳችን ይዘን ማለት በትንሿ ኪስ የአማራ ህዝብ ጥያቄ፣ የህዝብ ጥያቄ ደግሞ በሚስጥር ኪስ የሚያዝበት ሁኔታ የለም። እንደምታውቁት በአደባባይ ነው የሚገለጥ። ከዛዎች ህወሓት 24/7 ታጣቂዎች የምንዋጋው 40% ነፃ መሬታችንን ለማስመለስ ነው። ከዛ በኋላ የሀገርነት ጉዳይን የምናየዋለን። እነዚህ ተረፈ እያሉ ነው። እኔ እዚህ ጉዳይ ላይ በጋት ሚዲያም እንደምታውቁት ቦታው እዚህ ይሁን እዚህ አይሁን የሚለው አለ። ታውረን ደንቁረን ብሔርና መሬትን አስተሳስረን ይዘን እንጂ ከኢትዮጵያ ድንበር በ34 በ37 ኪሎ ሜትር ርቀት የዓለም የንግድ መስመር ዓለም ከ1000 ኪሎ ሜትር ርቀት መጥተው የሚራወጡበት ትርፋቸውን፣ ጥቅማቸውን፣ አንድነታቸውን፣ ቀጣይ እድገታቸውን ለማረጋገጥ የሚሻኮቱበት መሬት አለ። ያንን ዮሐንስ የሞተለትን ኢትዮጵያ በዘመናት ኢትዮጵያ የታገሉለትን ለሺህ ዘመናት ጠብቃ ያቆየችውን የሆነ መራቅ አለ መቅረብ አለ። ያ ሌላ ጉዳይ ነው። ከዛ አልፎ እስከ ቦጎስ ድረስ ለምሳሌ ዛሬ ኤርትራውያን ከሰላየኛ ነው ይላሉ። ለምንድን ነው ከሰላየኛ ነው ስትሏቸው የህይወት ትርኢት የኮሎኔል ህይወት ትርኢት የሚባለው ከእንግሊዝ ጋር ያገቡት ስምምነት እስከ ቦጎስ ድረስ ያለው ለኢትዮጵያ ሊመለስ ይላል። ከአፄ ዮሐንስ ጋር የተፈራረሙት ያንን ይዘው ነው መሐዲስቶችን ያስወጧቸው። በኋላ እንግዲህ ለምን መሐዲስቶች የእንግሊዝን ቅኝ ግዛት ይቃወሙ የነበሩ ናቸው። አንግሎ ኢጂፕሽያን ይቃወሙ የነበሩ ሱዳናውያን ናቸው። ለምን ይሄን አደረጉ ብለው ኢትዮጵያ አላግባብ በእኛ የነፃነት ትግል ውስጥ ጣልቃ ገብታለች በሚል ነው እንግዲህ በኋላ ላይ ጎንደርን የወረሩት፣ ንጉሱም መተማ ላይ የሞቱት። ያ ንጉስ ለቀይ ባህር የታገለው እና ሉላ አባ ነጋ ቀይ ባህር የኢትዮጵያ ሆኖ ጸንቶ ይኖራል ያለውን ሰው ስማቸው እንዳይነሳ መታወሻ እንዳይኖራቸው የአፄ ዮሐንስ ዘርነን ብለው የሚሉትን ተንቤኖችን የሚሆን እነሱን ሲያሳድድ የኖረ ሰው ጦርነት አያስፈልግም እኛ ለጦርነት ኤክስፔሪንስ ብቁ አለን ስለተባለ አይ አፄ ዮሐንስ ቅዱስ ናቸው የሚል መከራከሪያ ይዞ መጣ። ህወሓት መርህ የለውም፣ እውነት የለውም። ለህወሓት መርህ፣ እውነት፣ ህግ፣ ድንጋጌ ስልጣን ላይ መቆየትና መቆየት ብቻ። በስልጣን ላይ እስካለ በስልጣን እስከቆየ እንደፈለገ ይተቻ፣ እንደፈለገ ከሌ ጠላት ነው ከሌ ወዳጅ ነው ከሌ ፊውዳል ነው ምናምን ዘተረፈ ይላል። ለመልሼ ለስልጣን እበቃለሁ ብሎ ካሰበ የዛሬ 10 ዓመት አካባቢ አይደለ ነው የዛሬ 20 ዓመት አካባቢ ነው እንጂ ያ በ95 96 አካባቢ ህዝብ ቆጠራ ሲደረግ ታስታውሱ ከነበረ ነው የዛሬ 18 ምናምን አካባቢ ዓመት ላይ 2.5 ሚሊዮን የአማራ ህዝብ ጠፋ አሉ። 2.5 ሚሊዮን የአማራ ህዝብ ጠፋ። የት ሄደ? ጠፋ ነው የተባለው። በነገራችን ላይ ምክር ቤት ጠፋ በቃ። እና የአማራ ህዝብ ቁጥር 18 ሚሊዮን ነው ተባለ። ዘን ዲደብሊው ኢንተርናሽናል ላይ ድምፂ ወያኔ ላይ ተከታትላችሁታል። ፋኖ ምዕራብ ትግራይን ሊያስረክበን ተስማምቷል አለ። 70-80 ሚሊዮን የአማራ ህዝብ የሚደግፈውን ፋኖ እኛ እንዴት ብለን ነው የምንቃወም ይላልና የኢትዮጵያ ህዝብ እንግዲህ እስካሁን 138 አካባቢ ነው ዓለም አቀፍ ዳታዎች የሚያሳዩት። ኢትዮጵያ መንግስት 120 130 ነው።
70-80ውን አማኑኤል ስለሰጠን እሺ አማራ 75 ነው ብንል ደን እንግዲህ አሁን ባለው ስታስቲክ ደግሞ የኦሮሞ ህዝብ ስለሚበልጥ ቁጥር እንግዲህ የለም አማኑኤል እንዳለው የአማራ ህዝብ 70-80 ሚሊዮን ነው ስላለ ሀፍ እናርግና 75 እናርግ። የኦሮሞ ህዝብ ደግሞ 80 ሚሊዮን ቢሆን ጨረሰ ማለት ነው። ሌላ የለም፣ አማኑኤል ራሱ የለም። እና ይሄ ለህዋት እንደ ጽፍን ፕሮፓጋንዳ ውስጥ ይገባል። ለምን የሚያታልለው የሚያደነቁረው የአማራ ህዝብን ጥያቄ በሚስጥር ኪስ ይዣለሁ የሚል ተለላኪ ስላለው ይሄ ተለላኪ ነው። የትም አይደርሱም። አክቹዋሊ እዛ ውስጥ ብዙም ጊዜ ማጥፋት አይጠበቅብንም። ይህንን ካልኩኝ በኋላ እንግዲህ እንዳልኳቸው አስቀድሜ የባቤል መንደብን ለመዝጋት የየመን ሀውቲ እንኳን በተደጋጋሚ ባቤል መንደብ ይዘጋል ስላቸው ነው የኖርኩት። ሜድቬዴቭ የሩሲያ የቀድሞ ፕሬዚዳንት አሁን ደግሞ የሩሲያ የጸጥታ ምክር ቤት የሚባለው ምክትል ጸሐፊ ምንድን ነው የሚለው? ኢራን ሁለት ከፍተኛ የሆኑ ምንድን ነው መገዳደሪያ ወይንም ፓወር ባላንሶች አሏት እና አንደኛው ሆርሙዝ ነው ይላል። በነገራችን ላይ አሁን አንድ መርሳት የሌለብን ሆርሙዝ ዓለምን ለማንበርከክ ወይንም የኃይል ንግድን ለማቋረጥ ኢራን ትጠቀምበታለች፣ ትዘጋዋለች ስንል ራሷም ትጎዳበታለች እኮ። ለምን ብዙ ሆርሙዝን እዚህ ስትዘጋ እንትን አለ ወደ ቻይና ድረስ ሩሲያ ድረስ የሚዘረጋ የባቡር መስመር አለ። እሱን የባቡር መስመር ጥቃት ከደረሰበት ራሳቸውም ነዳጅ መሸጥ መቻል አለባቸው። ጥራጥሬ፣ በቆሎ በሉት፣ ሩዝ በሉት፣ ስንዴ በሉት፣ የትኛውንም የምግብ እህል ደግሞ ከውጭ ነው ገዝተው የሚያስገቡ። የመድኃኒትም ኤቭሪቲንግ የበረራ ክልከላ ከደረሰባቸው አሁን ልክ ናቫል ብሎኬድ እንዳለው አይነት ሲሆን ዞሮ ጉዳቱ ለነሱም ጭምር ነው፣ ራሳቸውን የሚጎዳል። ሰው ሆርሙዝ አንዱ ነው። ሁለተኛው ግን ቴርሞኒክሌር የሆርሙዙ እንዳለ ሆኖ ደግሞ የመጨረሻ ደግሞ ባቤል መንደብ አለ። ሰው ኢራን እንግዲህ ያዙ ተዋሳኝ አይደለች። የዚህ የቀይ ባህር ወይንም ገልፍ ኦፍ ኤደን እና የገልፍ ኦፍ ኤደን አልቆ ወደ ቀይ ባህር የሚገባበት ነው ባቤል መንደብ መተላለፊያ በሩ። ተዋሳኝ አይደለችም። ከሩቅ ሆና ራሷ የምትዘውረው የምትልከው የምታደራጀው የእሷን ትንፋሽ የሚተነፍስ የእሷን ሀሳብ የሚያስብ ኃይል አቁማ ነው እንግዲህ እዘጋዋለሁ የምትለው። ይሄ ሲዘጋ እንዳልኳችሁ የቀይ ባህር ጠረፍ ተዋሳኝ ነን ያሉ አገራት ግብፅ በሉት ራሷ ሳውዲ አረቢያ ያስከፍቱታሉ የሚለውን እንግዲህ አብረን እናያለን። ይሄ ሲሆን ደግሞ ኢትዮጵያ እጇን አጣጥፋ ትቀመጣለች ወይንስ ከአሜሪካ ጋር የአሜሪካ ካውንተር ቴሮሪዝም አጋር ስለሆነች ከአሜሪካ ጋር ሆና የየመን ሀውቲ ትፋለማለች? ምክንያቱም ስፔሻል ኦፕሬሽን ፎርስ በ65ኛ ዓመት ምስረታውን መሰረት አድርጎ ስፔሻል ኦፕሬሽን ፎርስ ሐዋሳ በተመረቀበት ወቅት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ብለዋል? ከሞቃዲሾ እስከ ምጽዋ ድረስ የቀይ ባህርን የሰላምና ደህንነት የሚያስጠብቅ ኃይል አስመርቀናል፣ ጎረቤቶቻችን ደስ ሊላችሁ ይገባል ብለዋል። ስለዚህ ምንድን ነው የሚሆነው? ወል ይሄ ኃይል የኢትዮጵያ ኃይል ለምሳሌ ይሰማራ፣ ይህንን አስከፍቱ፣ የዚህ ውጊያ አሊያንስ አንድ አካል ብንሆን ተዋግተን መስዋዕትነት ከፍለን ቀጣይም እንግዲህ ይህንን ስታደርግ ደግሞ የፓወር ባላንስ ጉዳይ ስለሆነ ቅር የሚለው ሊወጋህም የተለያየ ጫናዎች ይመጣሉ። ያን ስናደርግ ተመልሰን ነው የምንመጣ ወይንስ አሰብ ላይ የባህር ኃይላችንን እናቆማለን የሚለው መታየት ይጠበቅበታል። በደንብ መፈተሽ ያስፈልጋል። አልቡርሃን ተንደርድሮ ዛሬ አስመራ ሲመጣ ከኢሳያስ አፈወርቂ ጋር በ80 ዓመቱ እየተንበዛበዘ ሲቀበለው የህዋት የሚያቀርበው የሰው ኃይል ሽያጭ ባሻገር የቀይ ባህር የሰላምና የደህንነት ጉዳይ ያሳስበዋል። ግብፅስ እኛ ያንን የተዘጋውን የባቤል መንደብ ልናስከፈት ስንሄድ ለምን አስከፈታችሁት ብሎ ግብፅኛን ይወጋናል፣ ሳውዲ አረቢያ ይወጋናል። ቀይ ባህርን አስከፈታችሁ ይሄ ትክክል አይደለም ብሎ ዓለም አቀፉ የእስላማዊ ትብብር ድርጅት ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን ይቃወመናል፣ አረብ ሊግ ይተቸናል የሚለውን አብረን እናያለን ማለት ነው። ዛስዋል እና አንዳንድ ጊዜ ክቡር ጠቅላይ ሚኒስትሩ ፓርላማ ላይ ምንድን ያሉት ታስታውሱ ከነበረ በእኛ በማይመለከተን ጦርነት ቀይ ባህር ቢዘጋ ልጆቻችን እያየናቸው በመድኃኒት እጦት ይሞታሉ፣ ለተሽከርካሪዎቻችን ለኢኮኖሚያችን መሰረት የሚሆን ነዳጅ አናገኝም፣ የምንልካትም
ነገር አትኖርም። ይሄ የተባለ እንግዲህ ከዓመት ከ6 ወር ከ2 ዓመት በፊት ነው። ዛሬ ሁሉም ነገር የተባለው ነገር ሆኖ እያየ ነው ያለ። ኢትዮጵያ በዚህ ቀጠና ምቹ እየሆነ ባለው ከኢትዮጵያ ጥቅም አንጻር እንዳልኳቸው የመን ሁቲ ዘጋው ዘንድ ማስከፈት አለብን። አልሸባብ ወይም የእስላማዊ ትብብር ድርጅት ሞቃዲሾን ተቆጣጥሮ ኢትዮጵያን አተራምሳለሁ እያለ መግለጫ ሲሰጥ ሲፎክር ወታደራዊ ልምምድ ሲያደርግ ሲተናኮስ መስዋዕትነት ከፍለን የወጣቶቻችን የወንድሞቻችን የልጆቻችን የአባቶቻችን ደም ፈሶ አጥንት ተከስክሶ ልክ ያስገባ ነው እኛ ነን። ከዚህ አንጻር የየመኑን ሁቲ ከሌሎች ጸረ ሽብር አጋሮቻችን ጋር ኢትዮጵያ የካውንተር ቴሮሪዝም አጋር ነች፣ ስትራቴጂክ አጋር ነች አሜሪካ። ከሌሎች ጋር ይሄ መስመሩ ተከፍቶ ማሪታይም ናቪጌሽን እንዲኖር ሃይሲ ሆኖ ኢንተርናሽናል ዋተር ሆኖ እንዲኖር ከሚፈልጉ ኃይሎች ጋር ተባብረን ይህንን ልናስከፍት ጥረት ስናደርግ የሚተነኩሰን ካለ እሱን እናያለን ማለት ነው። ጊዜው ሁኔታው ለእኛ ምቹ ነው። ይሄን ምቹነን ይህን መላ ትኩረታችንን ወደ መልካሙን ፈተናውን ችግሮችን ወደ እድል ለመቀየር የምናደርገውን ጥረት ለማኮላሸት በተለላችነት የሻዕቢያ የስትራቴጂክ ደብዝ አጋር በመሆን ኢትዮጵያን ለመውጋት መሞከር የትግራይ ህዝብን ማጎሳቆል ጠቃሚ አይደለም የሚል እምነት አለኝ። ምናልባት ከመካከለኛው ምስራቅ ጋር ተያይዞ አሜሪካ ሰፊ ወታደራዊ ዘመቻ እየከፈተች ነው። ጥቃቶቹ ወደ 6ኛ ዙር ቀጥሏል። በተመሳሳይ የህርግ ደሴትን ስለመቆጣጠር የፒካክስ ተራራን 80 እስከ 100 ሜትር የሚደርስ ጥልቀት ተራራ ተቦርቡሮ የተሰራ የኒውክሌር ማብለያ ማዕከል እሱንም ስለመደብደብ ወታደራዊ ዘመቻ በማድረግ ህርግ ደሴትን ወሳኛዋን ደሴት ስለመቆጣጠር መረጃዎች እየወጡ ነው። በዚህ ሂደት ምናልባት ማኑቼሄር ሞታኪ የሚባሉት የኢራን የውጭ ጉዳይ ሚኒስትር ሆነው ያገለገሉት ከ2002 እስከ 2010 በፈረንጆች አቆጣጠር፣ አሁን ደግሞ የኢራን እስላማዊ ምክር ቤት ወይም ሜምበር ኦፍ ኢስላሚክ ኮንሰልቴቲቭ አሴምብሊ ኦፍ ኢራን ነው የሚሉት። የኢስላሚክ ኮንሰልቴቲቭ አሴምብሊ ኦፍ ኢራን ነው የሚሉት። ልክ እንደ ህዝብ ተወካዮች ምክር ቤት እኛ እንደምንለው የዛ አባል ናቸው። 73 ዓመታቸው ነው። በምክር ቤቱ ደግሞ እኚህ ማኑቼሄር ሞታኪ የኢትዮጵያና የኢራን ፓርላማ ዘ ቸርማን ኦፍ ዘ ኢራን ኢትዮጵያ ፓርላሜንታሪ ፍሬንድሺፕ ግሩፕ ወርኪንግ ቱ ኮኔክት ዘ ቱ ኔሽንስ የኢትዮጵያና የኢራን የፓርላማ ምንድን ነው የምንለው ፓርላማ የሁለቱ የወዳጅነት የምክር ቤቱ አባል ነው አባልና ሊቀመንበር ነው። ምን ይላል ማኑቼሄር ሞታኪ? በጎረቤት አገራት ላይ ባሉ የአሜሪካ የጦር ሰፈሮች ላይ ጥቃት ከማድረስ ባለፈ የእግረኛ ወታደራዊ ዘመቻ አድርገን የአሜሪካ ወታደሮችን ማምጣት አለብን፣ እስከ 100 የሚደርሱ የአሜሪካ ወታደሮችን ማምጣት አለብን የሚል መልእክት አስተላልፏል። ምንድን ነው የሚለው? ማይ ፕሮፖዛል ኢዝ that we launch a ground attack on one of US base in the region, capture 100 Americans and bring them to Iran የሚል የተቀመጣለ። እዚህ ላይ እንግዲህ በደንብ ተከታትላችሁታል ብዬ ተስፋ አደርጋለሁኝ። የኢራን ከፍተኛ የእስላማዊ ምሁራን ወይም ክለርክስ መበቀል አለብን ወዘተረፈ የሚል መግለጫ እየሰጡ ነው ያሉት። በተመሳሳይ የዓለም አቀፉ የእስላማዊ ትብብር ድርጅት ወደ 57 አባላት አሉት። ይሄ 57 አባላት ያሉት እና መቀመጫውን ጅዳ ሳውዲ አረቢያ ያደረገው ድርጅት ኮሎምቢያ እንግዲህ ኮሎምቢያ የፍልስጤም ዋነኛ አጋር ነበረች። ታስታውሳላችሁ። የጎስታቮ ፔትሮ የሚባለው አሁን በባለፈው በምርጫ የተሰናበተው እና ጎስታቮ ፔትሮ ወታደር አዝምቼ ለፍልስጤም እዋጋለሁ እስራኤልን እስከ ማለት የደረሰ ኤምባሲውን ሙሉ ለሙሉ አምባሳደሩን ሪኮል አድርጎ የዘጋ ከእስራኤል ጋር ግንኙነት የለንም ሲል የነበረ ነው። በሱ ምትክ አሁን ኢስፕሬላ የሚባል አቤልራዶ ዴሳ ኢስፕሬላ የሚባል የተመረጠ አለ። አሁን ስልጣኑን ቃለ መሐላ ፈጽሞ ይቀበላል። እሱ ምንድን ነው የሚለው? አንደኛ ኤምባሲያችንን ከቴልአቪቭ ወደ ኢየሩሳሌም እናዞራለን። ምን ማለት ነው? በሌላ መልኩ ኢየሩሳሌም የእስራኤል ዋና ከተማ የማትከፈል የማትነጣጠል ዋና ከተማ መሆኗን እንቀበላለን ነው። ሁለተኛ አገሬ ኮሎምቢያ ከደቡብ አፍሪካ ጋር በጋራ በመሆን እስራኤልን ኢንተርናሽናል ክሪሚናል ኮርት አይሲሲ ከሳ የነበረውን ክስ
ዊዝድሮ አረጋዋለሁ፣ ክሱን አነሳለሁ። ራሷ ደቡብ አፍሪካም ክሱን እንድታነሳ በዓለም አቀፍ ሁኔታ እንሞግታለን በሚል ያስቀምጠዋል። እንደምታውቁት 8 ሀገራት ጀሩሳሌም ወይም ኢየሩሳሌም ውስጥ ኤምባሲ ከፍተዋል። አሜሪካ አንዷ ነች። ጓቴማላ፣ ሆንዱራስ፣ ኮሶቮ፣ ፓፑዋ ኒው ጊኒ፣ ፓራጓይ፣ ፊጂ፣ ሶማሌላንድ እንግዲህ ከእስራኤል እውቅና ስላገኘች ሌሎች እውቅና ይሰጧታል። እሱ እየተጠበቀ ነው ያለው። ስሎቬኒያ በተመሳሳይ ለፍልስጤም ሰጥቼ የነበረውን እውቅና እሰርዛለሁ፣ ኤምባሲንም ኢየሩሳሌም ላይ ከፍታለሁ በሚል አስቀምጣለች። በተመሳሳይ አሁን ያልኳችሁ ኮሎምቢያ እና አርጀንቲናም እንዲሁ ኤምባሲያችንን ወደ ኢየሩሳሌም እናዞራለን በሚል የተቀምጣለ። የሰጠውን እውቅና ዊዝድሮ ማድረግ ትችላለህ። ለዛ ነው እኛ ለኤርትራ የሰጠነውን እውቅና ዊዝድሮ ማድረግ እንችላለን። ይህንን ዊዝድሮ በማድረግ ብቻ የጦርነቱን 100% የሆነ ድል እናገኛለን ብንል በተለያየ መንገድ 30-40%ን ሪኮግኒሽኑን በመሰረዝ ብቻ እሱ የሚያስገኛቸው በጣም ሰፊ ጥቅሞች አሉ እና ያለን ከዚህ በፊትም ስላወራንበት ማለት ነው። ዘን እዚህ ውስጥ የእስራኤል ፕሬዚደንት ኢሳክ ሄርዞግ ለአል አረቢያ እንግዲህ የሳውዲ አረቢያ ጋዜጣ ነው አገራቸው ከሳውዲ አረቢያ ጋር እየተነጋገረች እንደሆነ ከሊባኖስ ጋር ወደ ቤሩት መንዳት እንደሚፈልጉ ከሶሪያ ጋር ወደ ደማስቆ መሄድ እንደሚፈልጉ አስፈላጊና ሰላማዊ ከሆነ ራሱ ከጎረቤት ፍልስጤም ጋርም ቢሆን በአገርነት መንፈስ ለመኖርና በመካከለኛው ምስራቅ ዳግም የሰላም አየር እንዲነፍስ አገራቸው መስራት እንደምትፈልግ ገልጸዋል። ኦኬ ቅድም በነገራችን ላይ አንድ የህወሓት ቀጣይ እርምጃ ምንድን ነው የሚያደርገው? ነገ የትግራይ የሰላምና የለውጥ ምክር ቤት አባላት የጠሩት ስብሰባ ከጠዋቱ 12 ሰዓት እስከ 3 ሰዓት መስቀል አደባባይ ላይ ይካሄዳል። እሱን አውግዘዋል ብያቸዋለሁ። ቲፒኤልኤፍ ዋቴቨር ህወሓት ቃል አቀባይ፣ ትግራይ ኮሚኒኬሽን፣ ትግራይ ቲቪ፣ ወይን የሚባለው ጋዜጣቸው፣ ዲደብሊው፣ የታወቁ አክቲቪስቶቻቸው፣ የተጋሩ ሰሜን አሜሪካ ማህበር የሚባለው ማህበር ተጋሩ ሰሜን አሜሪካ ማተሰአ የሚባለው በሙሉ ያለው አገዘ የለም። የትግራይ ቲቪ ከዲያስፖራ እያስገቡ ምናምን ምን ያደርጋሉ ስንል ነገር አንደኛ በነ ጻድቃን በነ አቶ ጌታቸውና በሌሎች የፓርቲ ሊቀመንበሮች ወይንም የትግራይ የሰላምና የለውጥ ምክር ቤት አባላት በሆኑ የሰልፍ አስተባባሪዎች ላይ በአዋጅ ቁጥር 366/2018 መሰረት ክስ ይመሰርታሉ በሌሉበት። ይህንን ያዙልኝ። እኔ ህወሓትን የጀም መዳፍ ራሱን የጀም መዳፍ በደንብ ላላውቀው ይችላል። ህወሓትን በደንብ ነው የማውቀው ምላችሁ። ለዛ በሌሉበት ክስ ይመሰርታሉ። 1 2 በትግራይ ክልል የተመዘገበ ቋሚም ይሁን ተንቀሳቃሽ ንብረት፣ መኪኖች፣ አክሲዮን፣ ሌላም ነገር ካላቸው በሂሳባቸው የተከፈተም ገንዘብ ካለ በአካውንታቸው ፍርድ ቤት ያወጣሉ፣ እንዲታገድ ይላል። ያው ፍርድ ቤት ነው። ባንኮች፣ ሌሎች ደግሞ ያንን የማገድ ደግሞ ትክክል ነው ትክክል አይደለም ሌላ ጉዳይ ነው፣ ግን ይህን ያደርጋሉ። በትግራይ ክልል የተመዘገበ ቋሚም ይሁን ተንቀሳቃሽ ንብረት በእነሱም ይሁን በትዳር አጋሮቻቸው ላይ ኢቭን ወደ ዘመዶቻቸውም ሊሄዱ ይችላሉ። ይህንን ያግዳሉ። 3ኛ የነዚህ ሰዎች ቤተሰቦች በሚዲያ ወጥተው ይቅርታ እንዲጠይቁና እንዲያወግዙ ያደርጋሉ። የአቶ ጌታቸው ረዳን ቤተሰብ፣ የሌተናል ጀነራል ጻድቃንን፣ የሌሎችን የነ ዮሴፍን ባይቶናል የሁሉንም ምላችሁን እንዲያወግዙ ያደርጋሉ። በተመሳሳይ ነገ ቅዳሜ ነው ሰልፉ። ወይ እሁድ ወይ ቀጣይ ቅዳሜ ወይ እሁድ አስገዳጅ የሆነ ከሁሉም የትግራይ አቅጣጫዎች የሰባሰበ ሰልፍ ይጠራሉ። በዛ ሰልፉንም ጦርነት ሊያውጁበት ይችላሉ። ለዛሬ ያለኝ የጋት መረጃዎች እነኝን ይመስላሉ። በድጋሚ አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። ታንኪዩ